አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 15 በዚች ቀን እውነተኛ ነቢይ አብድዮ አረፈ። ይህም ነቢይ የሐናንያ ልጅ ነው። በንጉሥ ኢዮሳፌጥም ዘመን ትንቢትን ተናገረ። እግዚአብሔርም ስለ ትንሣኤና ስለ ፍርድ ቀን በቃሉ ነገረው። ሁለተኛም ከእስራኤል ልጆች የሚሆነውን ከአሕዛብም ለቀሩት አጸናቸው። አብዝቶም መከራቸው፣ ገሠጻቸውም። ይህ ንጉሥ አካዝያስ ይጠሩት ዘንድ ወደ ኤልያስ ከላካቸው ሶስተኛ መስፍን ነው። ከእርሱ አስቀድመው የመጡ እነዚያ ሁለት መስፍኖች በኤልያስ ቃል እሳትነት ከሰማይ ወርዳ ከነርሳቸው ጋር ካሉ ወታደሮች ጋር በላቻቸው። ይህ ደግ ኤልያስ በመጣ ጊዜ በፊቱ ተንበርክኮ ሰግዶ ተገዛለት። እንዲህም አለው፣ የእግዚአብሔር ሰው ተገዛውልህ። የሊህ የባሮችህን ሰውነትና የኔ ሰውነት በፊት ትክበር። በእግዚአብሔር ነቢይ ላይ ፈጽሞ አልታበይምና። ነቢዩ ኤልያስም ራራለት፣ ወርዶም ከእርሱ ጋር ወደ ንጉሱ ሄደ። ይህም አብድዮ ከምድራዊ ንጉስ አገልግሎት የኤልያስ አገልግሎት እንደምትበልጥ የኤልያስም አገልግሎት ለሰማያዊ ንጉስ አገልግሎት ታደርሳለችና ይህን በልቡ አወቀ። ስለዚህም ምድራውያን ነገስታትን ማገልገል ትቶ ነቢይ ኤልያስን ተከትሎ አገለገለው። በላዩም ከእግዚአብሔር ሀብተ ትንቢት አደረበትና ትንቢት የሚናገር ሆነ። የትንቢቱ ወራት 20 ዓመት ነው። ከጌታችን ስጋዬ በፊት በ900 ዓመት በሰላም በፍቅር አንድነትም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በከበሩ ነቢያት ሁሉ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚህም ቀን ዳግመኛ በሶሪያ ሀገር ያሉ የክርስቲያን ወገኖች የቅዱስ ጎርጎርዮስን የእረፍቱን መታሰቢያ በዓል ያከብራሉ። ይህም አባት በነፍስ በስጋ በበጎ ስራ ሁሉ ከወላጆቹ ጋር ፍጹም ነው። እርሱ እግዚአብሔርን መፍራትንና ትምህርቶችን ተምሮ አውቋልና የቋንቋንም ትምህርት እጅግ የሚያውቅ የዮናናውያንም ቋንቋ የሚያነብና የሚተረጉም ለቀና ሃይማኖትም የሚቀና ሆነ። በውስጡም በጎ ስራ በጎ ጠባይ ተፈጸመለት። ኑሲስ በምትባል ሀገርም ላይ ሳይወድ በግድ መርጠው ኤጲስቆጶስነት ሾሙት። እርሷም ደሴት ናት። የእግዚአብሔርንም መንጋዎች ጠበቀ። በትምህርቱና በድርሰቶቹም ልቦናቸውን ብሩህ አደረገ። የብሉያትንና የአዲሳትን መጽሐፍ ተረጎመ። ጳጳስ ሆኖ ስለነበረው ስለ ከሃዲው መቅዶኒዎስ በንጉሥ ቴዎዶስዮስ ዘመን በቁስጥንጥንያ ከተማ የ150 ኤጲስቆጶሳት የአንድነት ስብሰባ በሆነ ጊዜ ይህ ጎርጎርዮስ ከአባቶች ኤጲስቆጶሳት ጋር ሆኖ የሳባሊዮስን ወገኖች መቅዶኒዎስንና አቡሊናሪዮስን ተከራከራቸው። መልስ አሳጥቶ አሳፈራቸው፣ ስህተታቸውንም ገለጠ። ይህም የካቲት 1 ቀን ተጽፏል። የእነዚህንም ክህደት አስወገደ። በቃሉ ሰይፍነትም የንባባቸውን የስተት ሀረግ ቆራርጦ አጠፋ። ከተሰበሰቡትም ጋር በሰላም ተመለሰ። እነርሱ በድል አድራጊነት፣ እነዚያም ከሃዲያን በሀፍረት ሆነው ተመለሱ። ወደ መልካም እርጅናም ደርሶ እግዚአብሔርንም ደስ አሰኝቶ አገልግሎ በሰላም አረፈ። እነሆ በዚህ ወር ጥር 21 ቀን ከገድሉ ጥቂት ይጽፈናል። ይኸውም በግብፃውያን እረፍቱ ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ዕለት የጴጥሮስና የሶፊያ የአምድራና የይስሐቅም የእረፍታቸው መታሰቢያ ነው። በረከታቸው ከኛ ጋር ትኖር፣ ለእግዚአብሔር ምስጋና ይሁን አሜን። በዚህችም ዕለት የከበረ ሕፃን ቂርቆስ እናቱ ብፅዕት ኢየሉጣ ዳግመኛ ለከበረ ሕፃን ቂርቆስ ማህበር የሆኑ 11,004 ሰዎች በሰማዕትነት ሞቱ። በዚያንም ወራት የክብር ባለቤት የሆነ ክርስቶስን በሚያምኑ የክርስቲያን ወገኖች ላይ ታላቅ መከራ ስደት ሆነ። ስሟ ኢየሉጣ የሚባል አንዲት ሴት ነበረች። እርሷም ከታናሽነቷ ጀምራ ደግ ናት። ስደትም እንደሆነ በሰማች ጊዜ መኮንኑን ከመፍራት የተነሳ ሕፃኗን ይዛ ከሮም ከተማ ተሰዳ የኪልቅያ አውራጃ ከሆነ ከጠርሴስ ደርሳ ከዚያም በሀገሮች ውስጥ እየተዘዋወረች ተቀመጠች። ወደዚያች ሀገርም ያ ከእርሱ የሸሸችው መኮንን ለእስክንድሮስ መጣ። ጭፍሮቹም ክርስቲያኖችን ፈለጓቸው። ይህችም ቅድስት ኢየሉጣን አግኝተዋት ያዟት፣ ወደ መኮንኑ አደረሷት። የክርስቲያን ወገንም እንደሆነች ነገሩት። መኮንኑም ሴትዮ ተናገሪ፣ ከወዴት ሕዝብ ወገን ነሽ?
ነገድሽ ምንድን ነው? ሀገርሽስ ወዴት ነው አላት። የከበረች ኢዮልጣም እንዲህ ብላ መለሰችለት። የአንጌቤን ሰው ለሆንኩ ለእኔ ወገኖቼ ለኢቆንዮን አገር አለቆች የሆኑ ኤሳውሮሳውያን ናቸው። እኔም በአንተ ምክንያት ሸሽቼ ነበር፣ እነሆ ዛሬ ግን በእጅ ውስጥ ነኝ አለችው። መኮንኑም በእጅ ውስጥ እንደተገኘሽ ታውቂያለሽን አላት። አሁንም የሚሻለሽን ምረጪ፣ ስምሽንም ተናገሪ፣ እኔንም እሺ በይኝና ለአማልክት ሰዊ። የከበረች ኢዮልጣም ለረከሱ አማልክት እኔ አልሰዋም አለችው። መኮንኑም ስምሽን ስጪ ተናገሪ አላት። እርሷም የእኔ ስም ክርስቲያን መባል ነው አለችው። መኮንኑም ይህስ ስንፍና ነው፣ የሚጠቅምሽን አይደለ፣ እንዳትሞቺ ስምሽን ስጪ ተናገሪ አላት። የከበረች ኢዮልጣም የኔ ስም ክርስቲያን መባል እንደሆነ ነገርሁ፣ ሞት የሚሽረው በሰዎች ዘንድ የምጠራበትን ከፈለክ ስሜ ኢዮልጣ ነው ብላ መለሰችለት። መኮንኑም ጽኑን ስቃይን በላይሽ ሳያመጡ ተነስተሽ መስዋዕትን ለአማልክት አቅርቢ አላት። የከበረች ኢዮልጣም እውነት ነገርን ለመስራት የምትሻ ከሆነ እድሜው 3 ዓመት የሆነ ሕፃን ልጅ ይፈልጉ ዘንድ ወደ ሀገሩ መንደር ላክ። ወደ አንተ ያምጡትና የምንገዛለትንና የምናመልከውን እርሱ ይንገርህ አለችው። ያን ጊዜም የ3 ዓመት ልጅ ይፈልጉ ዘንድ መኮንኑ ወታደሮችን ላከ። የአገር ሰዎችም ልጆቻቸውን ሰውረዋልና አላገኙም። ከዚያም ከከተማው ቅጽር ውጭ በፀሐይ መውጫ ወዳለው በረሃ በኩል ወጡ። የቅድስት ኢዮልጣንም ልጅ አገኙት። ይህም ሕፃን የስንት ዓመት ልጅ ነው ብለው ስለ እርሱ ጠየቁ። ሰዎችም ይህ ሕፃን የ3 ዓመት ሲሆን የክርስቲያናዊት መበለት ልጅ ነው አላቸው። ያንንም ሕፃን ይዘው ወደ መኮንኑ ወሰዱት። መኮንኑም መልኩ የሚያምርና ደም ግባት ያለው እንደሆነ ባየው ጊዜ ደስ የምትል ደስተኛ ሕፃን ሰላምታ ይገባሃል አለው። ሕፃኑም እኔን ደስተኛ ማለትህ መልካም ተናገርክ፣ ለአንተ ግን ደስታ የለህም፣ እግዚአብሔር ለዝንጎች ደስታ የላቸውም ብሏልና ብሎ መለሰለት። መኮንኑም ሕፃኑን ሳልጠይቅ ይህን ያህል ትመልስልኛለህን አለው። ሕፃኑም ገና ከዚህ የሚበዛ ነገርን እመልስልሃለሁ አለው። መኮንኑም ሕፃኑን ስም ማን ነው አለው። ከንጹሐን አዘቅትና ከማይለወጥ ከማይጠፋ ውሃ የተገኘ ሕፃን ስሜ ክርስቲያን መባል ነው ብሎ መለሰለት። መኮንኑም ዳግመኛ እንዳትሞት ስምህን ንገረኝ አለው። የከበረ ሕፃንም ስሜ ክርስቲያን መባል እንደሆነ ነገርሁ፣ ሞክሼ ስም የምትሻ ከሆነ ግን እናቴ የሰየመችኝ ቂርቆስ ነው። መኮንኑም ሕፃን ቂርቆስ እሺ በለኝና ለአማልክት ሰዋ፣ በስጋም ስታድግ ሾምሃለሁ፣ በብዙ ወርቅና ብርም አከብርሃለሁ አለው። ሕፃኑም የሰይጣን መልእክተኛ ለእውነትም ጠላቷ የሆንክ ከኔ ራቅ አለው። መኮንኑም ሰምቶ ተቆጣ። ደሙ እንደ ውሃ እስከሚፈስ ቆዳውን እንዲጨምቁትና እንዲገፉት አዘዘ። የከበረች ኢዮልጣም የልጇን ትዕግስት ባየች ጊዜ እግዚአብሔርን አመሰገነችው። ከዚህም በኋላ መኮንኑ ጨውና ሰናፍጭ አምጡ አለ። የሁለቱንም አፍንጮቻቸውን ከፍተው ያንን ጨውና ሰናፍጭ እንዲጨምሩ አዘዘ። ያን ጊዜ ሕፃኑ ትእዛዝህ ለጉሮሬ ጣፋጭ ሆነ፣ ከማርና ከስኳር ለአፌ ጣመኝ ብሎ ጮኸ። ሁለተኛም መኮንኑ እንዲህ ብሎ አዘዘ። የረዘሙና የተሳሉ በእሳትም እንደ ፍም የጋሉ 12 የብረት ችንካሎችን አምጡ። 7ቱን በእናቱ አካላት ውስጥ ጨምሮ በሕፃኑም 2 በጆሮዎቹ፣ 2 በዓይኖቹ፣ 2 በአፉና በአፍንጫው፣ 1 በልቡ ጨምሮ እንዲህ ሲጨመርበት ጆሮዎቹ እንዲያሩ፣ ዓይኖችም ይጠፉ ዘንድ፣ አንደበቱም ይቃጠል ዘንድ፣ ወደ ልቡም ጽኑ ሕማም ገብቶ እርሱ ከዚህ ዓለም በሞት እንዲለይ ለእናቱም እንዲሁ አድርጉ። ችንካሮችንም በቅዱሳኑ በስጋቸው ሁሉ ጨመሩ። የክብር ባለቤት በሆነ በጌታችን ትእዛዝ የብረቶቹ ግለት ጠፍቶ እንደ በረዶ ቀዘቀዘ፣ ጤነኞችም ሆኑ። መኮንኑም ወደ ወህኒ ቤት ወስዳችሁ በዚያ ስራችሁ ዝጉባቸው አለ። ከዚህም በኋላ መኮንኑ የስቃይ መሳሪያን ይሰራ ዘንድ እንዳዘው ብረት የሚያቀልጥ ሰው አምጡልኝ አለ። በመጡለትም ጊዜ ሰይጣን ወደ መኮንኑ ልብ ገብቶ አንደበቱን ዘጋውና መናገር ተሳነው። ሕፃኑ ፈጥኖ አክሊልን ለመቀበል እንደሚተጋ ሰይጣን ስላወቀ ስለዚህ ዘጋው። ከዚህም በኋላ ሕፃኑ ሰራተኛውን ጠርቶ እኔና እናቴን የሚያሰቃዩበትን የስቃይ መሳሪያ መስራት ትችላለህን? ይህ መኮንን ግን ምንም የሚያውቀው ነገር የለም አለው። ሰራተኛውም የምትሻውን በል ንገረኝ፣ እንደምታዘኝ እኔ መስራት እችላለሁ አለው። ሕፃኑም ቂርቆስ
ሊያዝ ጀመረ። እንዲህም አለው፣ 2 መላጫዎች ስፋታቸው 4 ክንድ የሆነ ለእኔና ለእናንተ ስራ። ዳግመኛም የሚያስጨንቅ ራስን የሚመታና የሚሰብር አንገትንም የሚያስር የሚዝቅም ሹካ ዓይንንም የሚያወልቅ አካልንም የሚበሳሳ አፍንጫንም የሚያጣምምና የሚሰብር ጆሮንም የሚልጥ ሕዋሳትን የሚፈታና የሚለያይ እንደ ልጓም ሆኖ ምላስን የሚቆርጥ በሰውነትም ውስጥ ገብቶ የሚንቀሳቀስ ቆላፋ ጉጠትን ጎኖችንም የሚፍቅና የሚቆለምም አስጨናቂ የሆነ ጉልበቶችንና ጭኖችን የሚሰብር ጅማቶችንም የሚቆራረጥ ስሮችንም የሚመዝ በዚህችም አስጨናቂ መሳሪያ ጅማቶችን የሚታታ አድርግ። ዳግመኛም በላያም አምሳል ሰፊ መቀመጫ ከነሐስ ሰራ 3 ቀዳዳዎችም በዚያ መቀመጫ ውስጥ ቅደድ። በቁመቴም ልክ 3 ችንካሮችን ስራ። የችንካሮችንም ራስ ከናስ አድርገ በውስጡ ከሚጠሩት ዘንድ ፈጽሞ የማይለይ ልዩ 3 ብለህ ጻፍ። ዳግመኛም ጠምዝዞ ወደ ላይ የሚያወጣ 2 መሳሪያ 2 መጋዞች 2 የብረት ምጣዶችን ስራ። አሁንም አንድ ታላቅ ጋን ሰርተ በውስጡ አንገትን የሚጠመዝዝና የሚሰነጥቅ ተሽከርካሪ መሳሪያ አድርግ። በውስጥ የተሸሸገ የሆድ ዕቃን የሚመረምር እጅን ከብረት ስራ። እኔ የጻር ስቃይን የምሰቃይበት ይህ ነው አለ። ብረት ሰሪውም ሰምቶ እጅግ አደነቀ። የሚረዱትንም ከሀገር ውስጥ 100 ሰራተኞችን ሰብስቦ መስራት ጀመረ። በ40 ቀንም ጨረሰ። ከዚህም በኋላ መኮንኑ ለእስክንድሮስ ቂርቆስና እናቱን ወደ አደባባይ ያወጧቸው ዘንድ አዘዘ። ያን ጊዜ አንደበቱ ተፈቶ ነበርና እንዲህ አለ። ሕፃኑና እናቱን ከቆዳቸው ጋር ራሳቸውን ላጯቸውና በላያቸው የእሳት ፍሞችን ጨምሩ፣ ርር ብለው እንዲቃጠሉ። ዳግመኛም 4 ችንካሮችን ከትከሻዎቹ እስከ ተረከዙ ድረስ እንዲተክሉበት አዘዘ። የእግዚአብሔር መልአክ መጥቶ ስቃዮቹን ከእርሱ አራቀ። ዳግመኛም ከጧት እስከ ማታ ከስቃይ መሳሪያዎች ውስጥ ጨምረዋቸው ዋሉ፣ ግን ማሰቃየት ተሳናቸው። ከዚህም በኋላ ከማምጠቂያው ውስጥ ጨምረው መገዟቸውና አመድ እስከሆኑ ከቅባትና ከጨው ጋር በብረት ምጣድ ውስጥ ቆሏቸው። ጌታችንም ከሞት አስነስቶ አዳናቸው። ወደ መኮንኑ በገቡ ጊዜ እንዲህ አላቸው፣ በእውነት ከሙታን ተለይታችሁ የተነሳችሁ ከሆነ ይሄ ጫማዬ በእግሬ ወጥቶ እንደ ቀድሞ ሕያው እንዲሆን አድርጎ። ሕፃን ቂርቆስም በጸለየ ጊዜ ያ ጫማ ታላቅ በሬ ሆነ፣ ከአንገቱም ፍየል ወጣ። በዚያንም ሰዓት ለ11,004 ሰዎች በሬውና ፍየሉን አርደው ምሳ እንዲያደርጉላቸው መኮንኑ አዘዘ። እንዲህም አለ፣ ይሄ በቅቷቸው ከጠገቡ ከዚህም ሌላ ምግብ ካልፈለጉ የተሰራው ሁሉ እውነተኛ ነዋሪ ነው። ከዚህም በኋላ አርደው ምሳ አደረጉላቸው እና ከፍየሉ ስጋ 6 እንቅብ ከበሬው ስጋ 4 እንቅብ ተረፈ። መኮንኑም የተረፈውን ስጋ አይቶ ወደ ባህር እንዲጥሉ ታዘዘ። መኮንኑም ቢያፍር የሕፃኑን ምላስ ይቆርጡ ዘንድ አዘዘ። ጌታችንም ምላሱን መለሰለት። ዳግመኛም በታላቅ ጋን ውስጥ አፍልተው ሕፃኑን ቂርቆስና እናቱን ኢየሉጣን ይጨምሯቸው ዘንድ አዘዘ። እናቱም አይታ ፈራች። ልጇም ወደ እግዚአብሔር በጸለየላት ጊዜ አምላካዊ ኃይልን አሳደረባት። ከልጇ ጋር ወደ ጋኑ ገባች። እንደ ውርጭም ቀዝቃዛ ሆነ። ደግሞም በውስጡ መንኮራኩር ወዳለበት የብረት ምጣድ እንዲጨምሯቸውና ስጋቸው እስከሚቦጫጨቅ እንዲያበስሏቸው አዘዘ። የእግዚአብሔር መልአክ በሕይወት አወጣቸው። መኮንኑም እነርሱም ማሸነፍ በተሳነው ጊዜ ቸብቸቧቸውን በሰፊው ይቆርጡ ዘንድ አዘዘ። በዚያንም ጊዜ ለስም አጠራሩ ስግደት የሚገባው የክብር ባለቤት ጌታችን ኢየሱስ ክርስቶስ ወረደ። ሕፃን ቂርቆስንም የምትሻውን ለምነኝ አለው። ሕፃኑም ስጋዬ በምድር አይቀበር፣ ስሜን ለሚጠራ መታሰቢያን ለሚያደርግ ቤተክርስቲያን ለሚሰራ የተጋድሎዬን መጽሐፍ ለሚጽፍና ለሚያጽፍ ወይም ለሚያነበው ለቤተክርስቲያኔ መባ ለሚያገባ በውስጧም ለሚጸልይ
ለሁሉም ፍላጎታቸውን ስጣቸው፣ ኃጢአታቸውንም ይቅር በል። ስሜም በሚጠራበት በዚያች ቦታ የከብት እልቂት አይምጣ። በሰውም ላይ አባር ቸንፈር፣ በእህልም ላይ ድርቅ፣ ውሃም ማለስ አይሁን። መድኃኒታችንም የለመንከኝን ሁሉ እሰጥሃለሁ፣ አንተም በቀኜ ትኖራለህ፣ ስጋህንም ኤልያስ ባረገበት ሰረገላ ውስጥ አኖረዋለሁ አለው። ሕፃኑ ቂርቆስን በሰማ ጊዜ እጅግ ደስ ብሎት ጌታችንን አመሰገነው። ከዚህም በኋላ በሌሊቱ እኩሌታም ከእናቱ ጋር አንገቱን ተቆረጠ። መድኃኒታችንም በማይጠፋ አክሊል ጋረደው። ነፍሶቻቸውንም በታላቅ ክብር ከእርሱ ጋር አሳረገ። ለእግዚአብሔር ምስጋና ይሁን፣ እኛንም በቂርቆስና በኢየሉጣ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 16 በዚች ቀን የስሙ ትርጓሜ የእግዚአብሔር ወዳጅ የሆነ የከበረ ፊላታዎስ በሰማዕትነት ሞተ። እዛ አቅረብኩማ የሌት ዘኪራ የላፈም ለተጸምዶ ከዘልፈለላ ነብቶ ከብዘኔቴ መጻፈን ተረሰከ እግዚኦ ጸሪቀ ሙሉ ተኩፈ መላቡ ብሏን ዘተርፈ ነቢያት ቅዱሳን ሐዋርያት ሰበኪያን ሰማዕታት ጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ሳቲ መከን እስከ ረገ ይልቅ ቆኖስ ህፃን ለህፃፉ በክርታስ ወለዛ ጻፉን ዘደስ ወለዛ አንቦ ሰርጎ ሳዲስ ወለሰማ ቃሎ በዝነፈስ ጸሎተሙ ማርያም አረቀተ ኩሉ እንባ ስቡር የማረን ኢየሱስ ክርስቶስ በቅዱሳኑ ተጠብቀን በረከታችን ከኛ ጋር ትኖር። ኦ አምላክነ በከመ ንትከ ወአኮ በከመ አምሳና አብረዘ ሰዓት